ሰላም ጤና እናም ደስታ ለእናንተ ይሁን። የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ዛሬው ወሳኝ የጤና መርሃ ግብራችን በሰላም መጣችሁ። እስኪ ራሳችሁን ጠይቁ። ጠዋት ተነስታችሁ ቁርስን ሳትበሉ ከቤት ለመውጣት ቸኩላችሁ ኩሽና ውስጥ ያገኛችሁትን የመጀመሪያ ነገር በአፋችሁ ውስጥ የከተታችሁበት ቀን አለ? ይህ ድርጊት ምንም ጉዳት የሌለው ሊመስል ይችላል። ነገር ግን እውነታው ግን ፈጽሞ የተለየ ነው። አንዳንድ ምግቦች በባዶ ሆድ ስትመገቡ በሰውነታችን ላይ አስገራሚ እናም ከባድ ጉዳትን ያደርሳሉ። የጨጓራ አሲድ መባባስ ወይም አሲድ ሪፍለክስ፣ የጨጓራ መቆጣት፣ የደም ስኳር በከፍተኛ ሁኔታ መጨመር፣ የሆድ መነፋትናም ቀኑን ሙሉ አብሮን የሚዘልቅ የድካም ስሜትን ሊያስከትሉ ይችላሉ። የሰውነታችን የምግብ መፈጨት ስርዓት ጠዋት በባዶ ሆድ ላይ በሚሆንበት ጊዜ ልክ እንደ ንጹህ ወረቀት በጣም ስስ እናም ስሜታዊ ነው። በዚህ ሰዓት የምናስገባው ነገር የዕለቱን የጤናችንን እናም የኃይል ደረጃችንን ይወስነዋል። ግን አትጨነቁ። ጥቂት ቀላል ለውጦችን በማድረግ የምግብ መፈጨት ስርዓታችንን መጠበቅ እናም ቀኑን ሙሉ ንቁ መሆንም እንችላለን። በዛሬው ቪዲዮአችን ላይ ታዲያ በባዶ ሆድ በፍጹም ልንመገባቸው የማይገቡ 10 ምግቦችን እንመለከታለን። ለምን ችግርን እንደሚያስከትሉም እናብራራለን። እንዲሁም የተሻሉ እናም ጤናማ አማራጮችንም እጠቁማችኋለሁኝ። ከመጀመራችን በፊት ታዲያ የእውቀት መፈተኛ ጥያቄን ልጠይቃችሁ፣ መልሳችሁን ደግሞ በኮመንት ላይ አስፍሩልኝ። የጨጓራ አሲድ ምርትን ስለሚጨምር በባዶ ሆድ እንዳትጠጡት ከሚመከሩት መጠጦች መካከል አንዱ የሆነው የትኛው ነው? ሀ ውሃ፣ ለ ቡና፣ ሐመር ውሃ ወተት፣ መ የእጽዋት ሻይ። መልሳችሁን በኮመንት ላይ አስፍሩልኝ። በቀጥታ በባዶ ሆድ መበላት የሌለባቸውን 10 ምግብና መጠጦችን ልንገራችሁ። አንደኛ የሲትረስ ዝርያ ፍራፍሬዎች ናቸው። እንደ ብርቱካን፣ ሎሚ፣ ግሬፕ ፍሩትናም ታንጀሪን በቫይታሚን ሲ እናም በአንቲኦክሲዳንቶች የበለጸጉ ፍጹም ጤናማ ፍራፍሬዎች ናቸው። ነገር ግን ሆዳችሁ ባዶ በሚሆንበት ጊዜ በውስጣቸው ያለው ከፍተኛ የአሲድ መጠን የጨጓራን ውስጣዊ ሽፋንን ሊያበሳጭ ይችላል። በተለይም ለአሲድ መባባስ ወይም አሲድ ሪፍለክስ ወይም ለጨጓራ ህመም ተጋላጭ በሆኑ ሰዎች ላይ ጉዳቱ ይጎላል። ይህ ድርጊት ወደ እነዚህ ችግሮች ያመራል። የደረት ማቃጠል ወይም የልብ ማቃጠል፣ የጨጓራ ምቾት ማጣት፣ የአሲድ ወደ ላይ መመለስ ወይም አሲድ ሪፍለክስ እናም የማቅለሽለሽ ስሜት። የተሻለው አማራጭ እነዚህን ፍራፍሬዎች ከተመጣጠነ ቁርስ በኋላ መመገብ ወይም ደግሞ ከእርጎ፣ ከኦትስ ወይም ከለውዝ ጋር አዋህዳችሁ መውሰድ ነው። ሁለተኛ ቡና ነው። ቡና በሚሊየን የሚቆጠሩ ሰዎች ምንም አይነት ምግብ ሳይቀምሱ ቀናቸውን በባዶ ሆድ ቡናን በመጠጣት ይጀምራሉ። ነገር ግን ቡና የጨጓራ አሲድ ምርትን በከፍተኛ ሁኔታ ያነቃቃል። በሆድ ውስጥ ምንም አይነት ምግብ በማይኖርበት ጊዜ ይህ አሲድ የምግብ መፈጨት ትራክትን ሊያቆስልናም ሊያበሳጭም ይችላል። ሊያስከትላቸው የሚችለው ጉዳቶችም የሆድ ምቾት ማጣት፣ የአሲድ መባባስ መጨመር፣ መንቀጥቀጥናም መረበሽ፣ ጭንቀትና በኋላ ላይ የሚመጣ ከፍተኛ የድካም ስሜትን ያስከትላል። የተሻለው አማራጭ ቡናን ከመጠጣታችሁ በፊት እንደ ሙሉ የእህል ቶስት፣ እንቁላል ወይም አጃ የመሰሉ ጥቂት ቁርሶችን መመገብ። ሶስተኛ የሚያቃጥሉ ምግቦች ስፓይሲ የሆኑ እንደ ቃሪያ የሚያቃጥሉ ሶሶችናም በቅመም የበለጸጉ ምግቦች የምላሳችሁን ጣዕም ሊያነቃቁ ቢችሉም ባዶ ሆድን ወይም ጨጓራን ግን ክፉኛ ያቆስላሉ። ለማቃጠል ስሜቱ ተጠያቂ የሆነውን ካፕሳይሲን የተባለው ውህድ የጨጓራን መቆጣትናም ምቾት ማጣትን በከፍተኛ ሁኔታ ይጨምረዋል። ሊከሰቱ የሚችሉ ችግሮችም የማቃጠል ስሜት፣ የጨጓራ ህመም፣ የአሲድ መባባስና የማቅለሽለሽ ስሜት ይጨምራል። የተሻለው አማራጭም የሚያቃጥሉ ምግቦችን ጨጓራችሁ አስቀድሞ ምግብ ለያዘበት
ለምሳ ወይም ለእራት ሰዓት ማቆየት ነው። አራተኛ ስኳር የበዛባቸው የቁርስ እህሎች ናቸው። ብሬክፋስት ሲሪያል የምንላቸው ብዙዎቹ ለቁርስ የሚቀርቡ የሲሪያል አይነቶች ከፍተኛ መጠን ያለው ሰው ሰራሽ ስኳር የተጨመረባቸው ናቸው። እነዚህን በባዶ ሆድ መመገብ በደም ውስጥ ያለው የስኳር መጠን በፍጥነት እንዲጨምር ያደርጋል። ከዚያም ወዲያውኑ ድንገተኛ መውረድን ያስከትላል። ይህ ደግሞ ወደዚህ ያምራል። ከተመገባችሁ ከጥቂት ጊዜ በኋላ የመራብ ስሜት፣ ከፍተኛ ድካም፣ የባህሪ ወይም የሙድ መዋዠቅና ለጣፋጭ ነገሮች ያለንን ፍላጎት መጨመር። የተሻለው አማራጭ ዝቅተኛ ስኳርናም ከፍተኛ ፋይበር ያላቸውን የቁርስ እህሎችን መምረጥናም ከፕሮቲን ጋር አብሮ መመገብ። አምስተኛ ኬኮችናም ዶናቶች ናቸው። ጣፋጭ ኬኮችናም ዶናቶች ፈጣንናም ቀላል የቁርስ አማራጭ ሊመስሉ ይችላሉ። ነገር ግን በሚያሳዝን ሁኔታ እነዚህ ምግቦች በተቀነባበረ ዱቄትናም ስኳር የተሞሉ ናቸው። በውስጣቸው ግን ምንም አይነት ፕሮቲንና ፋይበር የላቸውም። ይህ ጥምረት እነዚህን ያስከትላል። የደም ስኳር መጣስ፣ በፍጥነት መራብ፣ በኋላ ላይ የኃይል ማጣት ስሜት። የተሻለው አማራጭም ሙሉ የእህል ቶስትን ከኦቾሎኒ ቅቤ ወይም ከእንቁላል ጋር መመገብ ዘላቂ ኃይልን ይሰጣቸዋል። ስድስተኛ ለስላሳ መጠጦች ናቸው። ካርቦኔትድ ድሪንክስ የምንላቸው ለስላሳ መጠጦችናም ጋዝ ያላቸው ውሃዎች ከፍተኛ የአየር ጋዝናም አብዛኛውን ጊዜ ከፍተኛ መጠን ያለው ስኳርን ይይዛሉ። እነዚህን በባዶ ሆድ መጠጣት ይህንን ሊያስከትል ይችላል። የሆድ መነፋት፣ የሆድ ምቾት ማጣት፣ ግሳትና የደም ስኳር መዋዠቅን። የተሻለው አማራጭ ደግሞ ቀናችሁን በንጹህ ውሃ፣ በእጽዋት ሻይ ወይም ጨጓራችሁ የሚቀበለው ከሆነ ለብ ባለ የሎሚ ውሃ መጀመር ነው። ሰባተኛ ጥሬ ቲማቲም ነው። ቲማቲም በውስጡ እጅግ በጣም ጠቃሚ ንጥረ ነገሮች አሉት። ነገር ግን ታኒክ አሲድ የተባለ ንጥረ ነገርንም ይዟል። በተለይ ስሜታዊ የሆኑ ሰዎች ጥሬ ቲማቲምን በባዶ ሆድ ሲመገቡ ታኒክ አሲዱ በሆድ ውስጥ ያለውን አጠቃላይ የአሲድ መጠንን ከፍ ያደርገዋል። ሊከሰቱ የሚችሉ ጉዳቶችም የአሲድ መባባስ ወይም አሲድ ሪፍለክስ፣ የደረት ማቃጠል ሄርትበርን የምንለው እናም የጨጓራ ምቾት ማጣት። የተሻለው አማራጭ ቲማቲምን በጠዋት ብቻውን ከመብላት ይልቅ ከተመጣጠነ ሌላ ምግብ ጋር አብሮ መመገብ ነው። ስምንተኛ የኃይል ሰጪ መጠጦች ናቸው። የኃይል ሰጪ መጠጦች አብዛኛውን ጊዜ እጅግ ከፍተኛ መጠን ያለው ካፌን፣ ስኳርናም አነቃቂዎችን ይይዛሉ። በባዶ ሆድ ሲወሰዱ ወደ እነዚህ ችግሮች ያመራሉ። ፈጣን የልብ ምት፣ መንቀጥቀጥናም መረበሽ፣ የደም ስኳር በከፍተኛ ሁኔታ መጨመር እንዲሁም የምግብ መፈጨት ስርዓት ምቾት ማጣት። የተሻለው አማራጭ ለተፈጥሯዊ ኃይል ንጹህ ውሃ፣ አረንጓዴ ሻይ ወይም ጤናማ ቁርስን መምረጥ ነው። ዘጠነኛ ስኳር የተቀላቀለበት እርጎ ነው። ፍሌቨርድ የሆኑ እርጎ ራሱ ለጤና እጅግ በጣም ጠቃሚ ሊሆን ይችላል። ነገር ግን በፋብሪካ ተዘጋጅተው ስኳር በብዛት የተጨመረባቸው ወይም ፍሌቨርድ የሆኑ የእርጎ አይነቶች ግን ተቃራኒ ናቸው። እነዚህ ምርቶች የደም ስኳርን ያንራሉ፣ በኋላ ላይ ረሃብን ይጨምራሉ፣ የተመጣጠነ ቁርስ ሊሰጠን የሚችለውን ጥቅምንም ይቀንሳሉ። የተሻለው አማራጭ ያለምንም ስኳር የተዘጋጀ ተፈጥሯዊው እርጎን መምረጥና ጣዕምን ለመጨመር ትኩስ ፍራፍሬዎችን ሲርስ የምንላቸው ወይም ዘሮችንና ለውዝን መጨመር ነው። አስረኛ ከረሜላ እናም ጣፋጮችን ቅድሚያ መመገብ ነው። ከረሜላ ማለት ሙሉ በሙሉ ማለት በሚቻል ደረጃ ንጹህ ስኳር ነው። ይህንን በባዶ ሆድ መመገብ ሰውነታችን ድንገተኛ እናም ከፍተኛ የሆነ የግሉኮዝ ማዕበልን እንዲያስተናግድ ያስገድደዋል። ይህም ወዲያውኑ በከፍተኛ የኃይል መውረድ ይከተላል። ይህም ወደዚህ ሊያመራ ይችላል፣ ወደ ድካም፣ ወደ ብስጭት፣ ለምግብ ያላችሁ ፍላጎት መጨመርና ደካማ የትኩረት ብቃት። የተሻለው አማራጭ ምንድን ነው? ከለውዝ ጋር የተቀላቀለ ፍራፍሬ ወይም በፕሮቲን የበለጸገው ቁርስን መምረጥ ነው። ታዲያ በምትኩ ጠዋት ላይ ምን መመገብ አለባችሁ? ጠዋት መጀመሪያ ላይ ረሃብ ከተሰማችሁ ፋይበር፣ ፕሮቲንና ጤናማ ቅባቶችን ሊሰጡ የሚችሉ እነዚህን ምግቦችን ለመመገብ ሞክሩ። እነዚህም የመጀመሪያው ኦትስ ወይም ኦትሜል ነው።
ጨጓራን የሚጠብቅ ስስ ሽፋንን ይፈጥራል። ሁለተኛ እንቁላል ነው። ከፍተኛ የፕሮቲን ምንጭና ለረጅም ሰዓትም የሚያጠግብ ነው። ሶስተኛ ተፈጥሯዊ እርጎ ነው። ለጨጓራ ወይም ለሆድ ለአንጀታችን ጠቃሚ የሆኑ ባክቴሪያዎችን ፕሮባዮቲክስን ይዟል። አራተኛ ለውዝና ዘሮች ናቸው። ጤናማ ቅባትና ኃይልን ይሰጣሉ። አምስተኛ ሙሉ የእህል ቶስት ነው። ውስብስብ ወይም ኮምፕሌክስ ካርቦሃይድሬትስን ይሰጣል። ስድስተኛ ትኩስ ፍራፍሬን ከፕሮቲን ጋር ነው። ለምሳሌ አፕልን ከኦቾሎኒ ቅቤ ጋር። ሰባተኛ የፕሮቲን ምንጭ ያላቸው ስሙዚዎችን። ስምንተኛ አቮካዶን ተጠቀሙ። ለጨጓራ እጅግ ረጋ ያሉ ጤናማ ቅባቶችን አሉት ማለት ነው። እነዚህ ምግቦች የተረጋጋ የኃይል ደረጃንና ጤናማ የምግብ መፈጨትንም ለመደገፍ ይረዳሉ ማለት ነው። ውድ ተመልካቾቼ ሁሉም ምግቦች ለባዶ ሆድ እኩል ተስማሚ አይደሉም። አንዳንዶቹ የምግብ መፈጨት ስርዓታችንን ሊያበሳጩ፣ ሌሎቹ ደግሞ የደም ስኳር መዋዠቅናም የኃይል መውረድንም ያስከትላሉ። ስለዚህ በጠዋት መጥፎ ምግቦችን ማስወገድን ልመዱ። ጠዋት ላይ ብልህ እናም ጤናማ ምርጫዎችን ማድረግ ቀኑን ሙሉ ንቁ፣ በትኩረት የተሞሉ እናም በሰውነታችሁ ላይ ምቾት እንዲሰማችሁም ይረዳችኋል ማለት ነው። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ፣ ሰብስክራይብ እናም ተጨማሪ እንዲሁም የጤና እና የደህንነት ምክሮች እንዲደርሳችሁ የደውል ምልክቷን ማብራትን እንዳትረሱ። ይህንን ቪዲዮ ሼር እያደረጋችሁ ሌሎችንም አስተምሩ። ቀጣይ በሌላ ድንቅ የጤና መረጃ እስከምንገናኝ ድረስ ጤናችሁን ጠብቁ። ቻው ቻው።